ኢራን የኒውክሌር ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ይጠብቃታል ብለዋል ዶናልድ ትራምፕ። እስራኤል በኢራን ላይ የፈጸመቻቸውን ጥቃት ተከትሎ የአሜሪካው ፕሬዝዳንት ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ካሁኑ የከፋ ከባድ ጥቃት ይገጥማታል ሲሉ ነው ያስጠነቀቁት። ኢራን አሜሪካ ከጥቃቱ ጀርባ እንዳለችና ለተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ እየዛተች ባለችበት ወቅት ነው ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች የባሰም አሰቃቂ ጥቃት ከእስራኤል እንደሚገጥማት የገለጹት። እስራኤል የኢራን የኒውክሌር ፕሮግራም ማዕከል ላይ ያነጣጠረ ነው ያለችውን ጥቃት ሐሙስ ለአርብ አጥቢያ በመላው ኢራን በከፍተኛ ሁኔታ ፈጽማለች። በዚህ ጥቃት የሀገሪቱ ጦር ኃይሎች አንደኛው ሀያል ቅርንጫፍ የሆነውን የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆሴን ሳላሚ፣ ከፍተኛ ወታደራዊ ባለስልጣናት እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ ዘግቧል። ወዲህ ደግሞ የሚነሳ ጥያቄ አለ። በከባድ ውጥረት ውስጥ ቆይተው አሁን በይፋ ግጭት ውስጥ የገቡት ኢራንና እስራኤል በወታደራዊ አቅማቸው ይመጣጠናሉ ወይ የሚለውም። ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? በዚህ መሰናዷችን ዓለምን ጉድ ስላስባለው እስራኤል በኢራን ላይ ስለፈጸመችው ጥቃት፣ ኢራን በምላሹ በእስራኤል ላይ ፈጽሟለሁ ስላለችው የጥቃት ዛቻ፣ የአሜሪካ ጣልቃ ገብነት ተደራቢነት፣ የሌሎችም ሀገራት በሁኔታው ያላቸውን አቋም በተመለከተ በዝርዝር የምናስቃኛችሁ ይሆናል። እስከ መጨረሻው አብራችሁ እንድትሆኑም በአክብሮት እንጋብዛለን። ነገሩ የሆነው እንዲህ ነው። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ አነጣጠረ ያለችውን ከፍተኛ ጥቃት መፈጸሟን የሀገሪቱ መከላከያ ኃይል አስታወቀ። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘገቡ። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ትላለች። ሆኖም የኢራን መገናኛ ብዙሃን በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ሲሉ ይወቅሳሉ። በኢራን መዲና ቴህራን ከፍተኛ ፍንዳታ ተሰማ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናገሩ። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል ገለጸች። ይህን ታዲያ እስራኤል የአስቸኳይ ጊዜን አወጀች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሆሴን ሳላሚ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ናቸው። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ መገደላቸውንም የመንግስት መገናኛ ብዙሃን ዘግበዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበረ። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል ትከሳለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራችን አልተሳተፈችም ሲሉ ያስተባብላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ፣ ነገር ግን ሀገራቸው እንዳልተሳተፈች ነው ለፎክስ ኒውስ የገለጹት። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸውም ተናገሩ። ኢራን የኒውክሌር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን አሉ ዶናልድ ትራምፕ። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝም ጥሪ ማቅረቧም ተሰምቷል። የኢራን ውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ሚኒስትሩ ያስጠነቅቃል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብን እንዲያሳዩ ሲል ጠየቀ። አውስትራሊያ በበኩሉ በዚህ መልኩ ማገርሸቱ አስጊ ነው አለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው
ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ ያቀረቡ። ነገሩ ረገብ የሚል ግን አይመስልም። አሁንም ዛቻዎች፣ ማስጠንቀቂያዎች ከተለያዩ አቅጣጫዎች እየተሰሙ ነው። ዶናልድ ትራምፕ ኢራን የኒውክሌር ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ይጠብቃታል ሲሉ አስጠንቅቀዋል። ኢራን አሜሪካ ከጥቃቱ ጀርባ እንዳለችና ለተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ እየዛተች ባለችበት ወቅት ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ከእስራኤል ይገጥማታል ሲሉ አስጠነቀቁም። ዋና ከተማዋ ቴህራንን ጨምሮ በተለያዩ የኢራን ክፍሎች ላይ በተፈጸሙት የእስራኤል ጥቃቶች የሀገሪቱ ከፍተኛ ወታደራዊ ባለስልጣናትን ጨምሮ ወደ 70 የሚደርሱ ሰላማዊ ሰዎች ተገድለዋል የምትለው ኢራን እስራኤል ግን ኢላማ ያደረኩት ዋነኛውን የኒውክሌር ጣቢያን ጨምሮ ወታደራዊ ተቋማትን ነው ስትል ታስተባብላለች። በተጨማሪም የኢራን የአየር መከላከያ ስርዓቶችንና ከመሬት ወደ አየር ሚሳኤል ማስወንጨፊያዎችንም ደመሰስኩ ብላለች። እስራኤል አሜሪካ በጥቃቱ ውስጥ እጇ እንደሌለበትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም ሀገራቱ ከተጨማሪ ጥቃት እንዲታቀቡ ጥሪ እያደረጉ ይገኛሉ። ሆኖም ግን ሁኔታዎች እንደዚህ አይመስሉም። የፈረንሳይና የጀርመን መሪዎች የኢራንን የኒውክሌር ፕሮግራምን በማውገዝ ሁለቱ ሀገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደግፋለን ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ እስራኤልና ኢራን ወደ ኋላ በመመለስ ውጥረቱን እንዲያረግቡ ጠይቀዋል። የቱርኩ ፕሬዝዳንት ባወጡት መግለጫ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕግን ችላ ያለ ግልጽ ጠባጫሪነት ነው ሲሉ ወቅሰዋል። ባለፈው እሁድ በአሜሪካና በኢራን መካከል የተካሄደውን ንግግር ያስተናገደችው ኦማን ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤልን ተጠያቂ አድርጋለች። ሳውዲ አረቢያ በበኩሏ የእስራኤልን ጥቃት አውግዛ ድርጊቱ ዓለም አቀፍ ሕግን በግልጽ የጣሰ ነው ብላለች። ቻይናም የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር እንዳይከሰት ራሳቸውን እንዲቆጥቡም ጥሪ አቅርባለች። ሌሊት ጀምሮ መቀጠሉ እየተነገረ ያለውን የእስራኤልን ጥቃት ተከትሎ ኢራንም የአጸፋ ምላሽ እንደሰጠች በሰሜናዊ የእስራኤል ክፍል ውስጥ የአየር ጥቃት ማስጠንቀቂያ መሰማቱን እንዲሁም አንድ ድሮን ተመቶ መውደቁ እየተነገረ ነው። ለመሆኑ እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው? እዚህ ላይ ሊነሳ የሚገባው ጥያቄ ነው። ቢቢሲ በዘገባው ሁለቱ ሀገራት ያላቸውን ወታደራዊ ብቃትን ለማወቅ የተለያዩ ምንጮችን ተጠቅሜያለሁ ይላል። ነገር ግን ሀገራቱ ከዚህም በላይ የተደበቀ አቅም ሊኖራቸው እንደሚችል ነው ያስነበበው። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸው የጦር መሳሪያ አቅምን ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶችን አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል ሀገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ ስትራቴጂክ ጥናት ተቋም መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬን ለማወቅ እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለውም እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና 23 የኢራን መከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበረ። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የIISS አሃዞች እንደሚያመላክቱት ደግሞ እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ በ1960ዎቹ ስሪቶችን ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት መረጃው ይገልጻል። በሌላ በኩል አይረንዶም እና አሮ የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ።
በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያክል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ይላሉ መረጃዎች። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ የቆዩ ናቸው። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉም ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትንና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂዎችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉም ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣንና የትጥቅ ድጋፎችን ከኢራን የሚያገኙ መሆናቸው ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። አሁን ታዲያ እስራኤል ኢራንን በከፍተኛ ሁኔታ እንደተበቀለቻት ነው እየተነገረ የሚገኘው። እስራኤል በፈጸመችው በዚህ ጥቃት የሀገሪቱ ጦር ኃይሎች አንደኛው ሀያል ቅርንጫፍ የሆነውን የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆሴይን ሳላሚን ከመግደሏ ባሻገር ከፍተኛ ወታደራዊ ባለስልጣናት እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን ነው የኢራን መንግስታዊ ሚዲያዎች የዘገቡት። ሕጻናትን ጨምሮ ሰላማዊ ዜጎች በዚህ የእስራኤል ጥቃት ተገድለዋልም ይላሉ። ኢራን በምላሹ 100 ያህል ድሮኖችን ወደ እስራኤል ማስወንጨፏንና ሁሉም መክሸፋቸውን የእስራኤል ሚዲያዎች ዘግበዋል። በእስራኤል ስጋት አይሎም የአስቸኳይ ጊዜ አዋጅ ታውጇል። አሜሪካ በዚህ የእስራኤል ጥቃት ምንም ተሳትፎ የለኝም ብላለች። ይህ ጥቃት ታዲያ ለቀናት እንደሚቀጥል ነው የእስራኤል ባለስልጣናት የሚናገሩት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የጀመረችው ኦፕሬሽን ራይዚንግ ላየን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት ጥቃት ኢራን በእስራኤል ላይ የደቀነችውን የህልውና አደጋ ለመቀልበስ እያለመ ነው ብለዋል። ዘመቻ ሲሉ የጠሩት ይህ በኢራን ላይ የሚፈጸመው ጥቃት ለቀናት እንደሚቀጥል በማረጋገጥም ጭምር ካላስቆምናት ኢራን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያን ማምረት ትችላለች። 1 ዓመት ሊሆን ይችላል፣ በጥቂት ወራቶች ወይም ከ1 ዓመት ባነሰ ጊዜ ሊሆን ይችላል። ይህ ለእስራኤል ህልውና ግልጽና ወቅታዊ አደጋ ነው ብለዋል ኔታንያሁ። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መሳሪያ ፕሮግራም በግልጽ በመጋፈጣቸው የእስራኤሉ ጠቅላይ ሚኒስትር ምስጋናቸውን አቅርበዋል። ዓለም ግን በዚህ ውጥረት እየተጨነቀች ነው። እስራኤል ኢራንን ካጠቃሽ በኋላ የዓለም የነዳጅ ዋጋ መጨመሩ ተሰምቷል። እስራኤል በኢራን ላይ የፈጸመችው ጥቃት ከተሰማ በኋላ ብዙም ሳይቆይ የድፍድፍ ነዳጅ ዋጋ ከጥር ወር ወዲህ ከፍተኛ ነው የተባለውን ከ10 በመቶ በላይ ጭማሪ አሳይቷል። በኢራንና በእስራኤል መካከል ያለው ግጭት በነዳጅ ከበለጸጉ አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላል ሲሉ ሀገራት ሰግተዋል። የድፍድፍ ነዳጅ ዋጋ ከመኪና ቤንዚን ጀምሮ እስከ የምግብ ዋጋ ድረስ ሁሉንም ይነካል። ውድ የአዲስ ኢንሳይደር ቤተሰቦች በመካከለኛው ምስራቅ የተፈጠረውን ውጥረት፣ የእስራኤልና የኢራንን ጦርነት በተመለከተ ያዘጋጀንላችሁ መሰናዶ ያደመጣችሁትን ይመስል ነበረ። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን። መልካሙን ሁሉ እንመኝላችኋለን።